ታዋቂው ቲክቶከር እንዲሁም የሚዲያ ሰው ዴላን ፔጅ ለምን ወደ ኢትዮጵያ እንደመጣ በምንስ ጉዳይ ኢትዮጵያን እንደመረጠና ምን አይነት ተግባር ከኋላው ይዞ ምን አይነት ድርጊት ኢትዮጵያ ላይ ሊያደርግ እንደመጣ አዳዲስ መረጃዎች ደርሰውናል። ወደ እናንተ መናቀርብ ይሆናል። ሰላም ተመልካቾች እንደምን ከርማችኋል? ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ እንላለን። ዛሬ ወዳገኘነው መረጃ እናልፋለን። እንግዲህ አስቀድመን እንደነገርናችሁ ዛሬ በዓለም ላይ በጣም ታዋቂ ከሆኑ የሶሻል ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ የሆነው ዴላን ፔጅ ወደ ኢትዮጵያ ለምን እንደመጣ በጥልቅ እንነጋገራለን። ብዙ ሰዎች ዴላን ፔጅ ኢትዮጵያ ውስጥ ምን ሊሰራ ነው፣ ለምን በትክክል ኢትዮጵያን መረጠ ብለው እየጠየቁ ይገኛሉ። ነገር ግን ይህ ጉዞ ከተለመደ የዩቲዩብ ቭሎግ ወይም የቲክቶክ ኮንተንት በላይ የሆነ ትልቅ ታሪክ አለውም ተብሏል። በመጀመሪያ ዴላን ፔጅ ማን ነው? ለማያውቁት እሱ በቲክቶክ ላይ የዓለም ዜናዎችን በአጭር በፈጣንና በቀላል መንገድ የሚያቀርብ ታዋቂ ተጽዕኖ ፈጣሪ እንደሆነ ይታወቃል። በዓለም ዙሪያ ሚሊዮኖች የሚቆጠሩ ተከታዮች ያሉት ሲሆን ከ20 ሚሊዮን ሰዎች በላይ ተከታዮችም አሉት። ሰዎች የሚወዱት ነገር ደግሞ ዜናን በቀላሉ ማቅረብ ብቻ ሳይሆን የሚሄድባቸውን ሀገራት በጥልቅ ለማሳየት የሚሞክር ሰው መሆኑን ነው። እና ከዚህ በኋላ ትልቁ ጥያቄ ይመጣል። ለምን ኢትዮጵያን መረጠ? ለምን ሲል ወደ ኢትዮጵያ ሊመጣ ቻለ? እውነቱን ለመናገር ኢትዮጵያ በአሁኑ ጊዜ በዓለም ፊት እየተቀየረች ያለች ሀገር ናት። ለብዙ ዓመታት የውጭ ሚዲያዎች ኢትዮጵያን በረሃብ፣ በጦርነት ወይም በድህነት ብቻ ያሳዩ ነበር። እንደዚህ ያለ ምስል በዓለም አእምሮ ውስጥ ተቀምጦ ነበር። ነገር ግን ዛሬ ነገሩ ተቀይሯል። የዛሬዋ ኢትዮጵያ በታሪኳ ብቻ ሳይሆን በወጣቶቿ፣ በፈጠሯ፣ በባህላዊ ኃይሏ እና በዘመናዊ እድገቷ የዓለምን ትኩረት እየሳበች ነው። ዴላን ፔጅም ይህንን ለውጥ በአይኑ ለማየትና ለሚሊዮኖች ተከታዮች ለማሳየት እንደመጣ ይታያል። እሱ ወደ ኢትዮጵያ ሲመጣ ብዙ ሰዎች ያላሰቡት ነገር አየ። በአዲስ አበባ ያሉ ዘመናዊ ህንፃዎች፣ የተሻሻሉ መንገዶችን፣ የሚያምሩ ካፌዎችን፣ የሌሊት ህይወት፣ የፋሽንና በጣም ንቁ የሆኑ ወጣት ማህበረሰብ ሊያይ ችሏል። ይህ ብዙ የውጭ ሰዎች አስቦት የማያውቁት ኢትዮጵያ ነው። ከዚህ በተጨማሪ ኢትዮጵያ የአፍሪካ ታሪክ ልብ ናትም ሲል ተናግሯል። የሺዎች ዓመታት ታሪክ ያላት የአክሱም ስልጣኔ፣ የላሊበላ ቤተክርስቲያናት፣ የጎንደር ቤተመንግስቶች፣ የኢትዮጵያ ኦርቶዶክስ ታሪክና በአፍሪካ ውስጥ ለቅኝ ግዛት እጅ ያልሰጠች ሀገር መሆኗ ለዓለም ልዩ ነገር ነው። ብዙ የውጭ ፈጣሪዎች ኢትዮጵያ እንደ the soul of Africa ይጠራሉ። ምክንያቱም አፍሪካ ያላት ጥንታዊ ታሪክ፣ መንፈሳዊና ባህላዊ ኃይል በግልጽነት የምታሳይ ሀገር ስለሆነች ዴላን ፔጅ ይህን ሁሉ በኮንተንት ውስጥ ማሳየት ይፈልጋል። ምክንያቱም ዛሬ ሰዎች ሀገራትን የሚያውቁት በቴሌቪዥን አይደለም፣ በቲክቶክ፣ በዩቲዩብ ሾርትስ እንዲሁም ኢንስታግራም ሪል ላይ ነው። አንድ ቫይራል ቪዲዮ የአንድን ሀገር ምስል ሊቀይር ይችላል እና ኢትዮጵያ አሁን በዚህ ዘመን ውስጥ እየገባች ነው። ሌላ አስፈላጊ ነገር የኢትዮጵያ ባህል ነው። በተለይ የቡና ባህላችን። ብዙ ሰዎች በየቀኑ ቡና ይጠጣሉ፣ ግን ቡና ከየት እንደመጣና ከየት እንደሚሰራጭላቸው ብዙ ሰዎች አያውቁም። ኢትዮጵያ የቡና መገኛ ሀገር ናት። የኢትዮጵያ ቡና ስነ ስርዓት ደግሞ ከመጠጥ በላይ ባህል ነው። ሰዎች በአንድነት ይቀመጣሉ፣ ያወራሉ፣ ጊዜ ያሳልፋሉ። ይህ ለውጭ ሰዎች በጣም የሚያስደንቅ ነገር ነው። እንዲሁም የኢትዮጵያ ምግቦች እየተወደዱ ነው። እንጀራ፣ ዶሮ ወጥ፣ ጥብስ እና የተለያዩ ምግቦች በቲክቶክ ላይ ቫይራል እየሆኑ ነው። የውጭ ሰዎች በእጅ መብላት አዲስ ልምድ እንደሚሆን ይናገራሉ። ይህም የኢትዮጵያ ባህል የበለጠ እያስተዋወቀ ነው። አሁን አንድ ነገር ልብ በሉ። ዴላን ፔጅ አይደለም ወደ ኢትዮጵያ እየመጡ ያሉት። በዓለም ዙሪያ ያሉ ብዙ ኢንፍሉዌንሰሮች፣ ቭሎገሮች እንዲሁም ሌሎች ኮንተንት ክሬተሮች ኢትዮጵያን ለማየት እየመጡ ነው። ምክንያቱም ኢትዮጵያ አንደርሬትድ ዴስቲኔሽን ሆናለች እያሉም ተናግረዋል። ያልተገኘች ውበት አላት። የተፈጥሮ ቦታዎች፣ ታሪካዊ ቦታዎች፣ ባህላዊ ህይወትና በሌሎች ሀገራት ማየት የማይቻል ልዩነት አላት። የሚገርመው ነገር ደግሞ ዴላን ፔጅ እንደ ኢትዮጵያ ያሉ ሀገራትን ሲያይ ብዙ ጊዜ የውጭ ሰዎች ሀሳባቸውን ይቀይራሉ። ከዚህ በፊት ኢትዮጵያ አደገኛ ናት ወይም ደሃ ሀገር ናት ብሎ የሚያስቡ ሰዎች ከቪዲዮአቸው በኋላ ዋው ይህን አናውቅም ነበር ማለት ይጀምራሉ። ይህ የሶሻል ሚዲያ ኃይል ነው። በእውነቱ ዛሬ ሀገራት በጦርነት ብቻ አይታወቁም፣ በኮንተንት ይታወቃሉ። አንድ ቫይራል ቪዲዮ ሚሊዮን ሰዎችን
የአንድ ሀገር ምስል እንደቀየሩ ሊያደርግ ይችላል እና ዲላን ፔጅ ወደ ኢትዮጵያ መምጣት የዚህ ነገር ምልክት ነው። ስለዚህ በመጨረሻም አንድ ነገር ግልጽ ነው። ዲላን ፔጅ ወደ ኢትዮጵያ የመጣው በቀላሉ ለቱር አይደለም። ኢትዮጵያን በዓለም ፊት እየተቀየረች ያለችውን ምስል ለማሳየት ነው እና ለሚሊዮን ሰዎች ለማስተላለፍ ነው። ይህን ደግሞ ኢትዮጵያ ለወጣቶች ትልቅ መልእክት አለው። እኛ ራሳችን ሀገራችንን ለዓለም ማሳየት እንችላለን። በቲክቶክ፣ በዩቲዩብ እና በኢንስታግራም የኢትዮጵያ እውነተኛ ምስል ማሳየት እንችላለን። ሌሎች ስለኛ እስኪናገሩ መጠበቅ አንፈልግም። ዛሬ ኢትዮጵያ በታሪኳ፣ በባህሏ፣ በምግቧ፣ በቡናዋና በወጣቶቿና በፈጠራዎቿ ዓለም ትኩረት እየሳበች ነው እና ምናልባት ይህ የመጀመሪያው ብቻ ሊሆን ይችላል። የሚቀጥሉት ዓመታት ኢትዮጵያ በዲጂታል ዓለም ውስጥ ከፍተኛ የሆነ ቦታ ልትይዝ ትችላለች። ይሄ እንግዲህ ለሀገራችን ኢትዮጵያ ከፍተኛ የሆነ የገንዘብ እንዲሁም የትልቅ ነገር ምልክት ሊሆን ይችላል። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ማለትም ትልቁ የኢትዮጵያ ለውጥ ከመጣ ጊዜ በኋላ ከ8 ዓመታት ከቅርቡ ጊዜ በኋላ ኢትዮጵያ ለረጅም የለውጥ ሂደት ውስጥ እንዳለች የሚታወቅ ነው። በተለይም መዲናችን አዲስ አበባ በከፍተኛ ሁኔታ ለውጧ የማይታመን በሚመስል መልኩ እየተነገረ ነው። ከቅርብ ጊዜ በኋላም እንግዲህ ከትልልቅ የሚዲያ ኢንፍሉዌንሰሮች እንዲሁም ትልልቅ የሚዲያ ሰዎች ወደ ኢትዮጵያ እየመጡ ይገኛሉ። ለምሳሌም ስፒድ ተብሎ የሚታወቀው በዩቲዩብ እንዲሁም ትዊች ገጹ ላይ በከፍተኛ ሁኔታ ቭሎግን ወይንም የቪዲዮ ኮንተንት ክሬሽንን ሲሰራ የቆየ ሰው ወደ ኢትዮጵያ መጥቶ ኢትዮጵያ የምመስል አፍሪካዊ ሀገር አላየውም፣ ኢትዮጵያ በጣም ልዩ ነች፣ የአፍሪካ ከፍተኛ በቴክኖሎጂ እንዲሁም በባህሏ በጣም የምታምር ሀገር ነች ሲልም ተሰምቷል። ከዛም በተጨማሪ ባህልን እንዲሁም ቴክኖሎጂን አንድ ላይ በአንድ በኩል አብራ ይዛ እየሄደች ያለች ሀገር ናትም ሲል ተሰምቷል ማለት ነው። እንግዲህ ከዛ ጊዜ በኋላ ነው ወደ ኢትዮጵያ ብዙ ኮንተንት ክሬተሮች እንዲሁም ብዙ የውጭ ሰዎች እየጎረፉ ያሉት። ምክንያቱም ኢትዮጵያ ከሌሎች አፍሪካ ሀገራት የተለየ አዲስ ነገር አላት። በጣም ሴፍም ነች፣ ማለትም በጣም ሰላማዊ ነች። በጣምም ነው የምታምረው። ባህሏን እና ዘመናዊነቱን አንድ ላይ እያስኬደች ያለች ሀገር ነችም ተብሎ ተሰምቷል ማለት ነው። እንግዲህ ተመልካቾቻችን በአሁኑ ሰዓትም ዲላን ፔጅ ኢትዮጵያ ስለመኖሩ የሚታወቅ እንደሆነ ይታወቃል። እሱም እንግዲህ ለረጅም ጉዞ ኢትዮጵያ እንዳለ ታውቋል ማለት ነው። ምክንያቱም ኢትዮጵያ ውስጥ በሚቆይባቸው ሰዓቶች ሁሉንም የኢትዮጵያ የቱሪዝም ቦታዎች መጎብኘት እንደሚፈልግ ገልጿል። በዋናነትም ወደ ሐረር በመሄድ ለጅቦች በአፉ ምግብ ማብላትን ወይንም በአፉ አርጎ ሃይናዎችን ወይንም ጅቦችን መመገብ እንደሚፈልግም ገልጿል ማለት ነው። እንግዲህ ተመልካቾቻችን ለዲላን ያላችሁ መልእክት በኮሜንት ሴክሽኖቻችን ላይ አቅርቡ እያልን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። እንግዲህ ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ለዚህ ቻናል አዲስ ከሆኑ አሁንም ሰብስክራይብ አረጋችሁን እንዳትረሱ እንላለን። ቸር ቆዩ፣ ቸር ሰንብቱ።